ዶክተር ቴድሮስ አድሓኖም የተወቀሱበት የተከሰሱበት በክስ ኦፊሻል ይሄ ምንድነው ፎርማል ክስ ሳይሆን የተወቀሱበት አንድ ጉዳይ ነው። ደቡብ አፍሪካ ላይ ኢትዮጵያውያን ብቻ ሳይሆኑ ከተለያዩ የአፍሪካ ሀገሮችና የሌሎች ሀገሮችም ጭምር የአፍሪካ ብቻ አይደለም መጤ የሚባለው ሁሉ ይውጣልን የሚል ካምፔን ነበረ ሳውዝ አፍሪካ። ካምፔኑ ለመጤዎቹ ብቻ አይደለም የጎዳው። እርግጥ ነው እነዚህ ኢሚግራንትስ የሚባሉ መጤዎች የሚባሉ 5 ሞተዋል። አስቡት እንግዲህ ከኢትዮጵያ ወጥቶ ከተለያዩ የአፍሪካ ሀገሮች ወጥተው ወደ አውሮፓና ወደ ሌሎችም የሚሄዱ ከአፍሪካ ከተለያዩ የኛም ከትግራይም ከኤርትራም ከኢትዮጵያም አካባቢዎች ደግሞ ወደ ሳውዝ አፍሪካ ከተካሄደ ውጭ ነው። ኦፍኮርስ ያደገች ሀገር ናት እና ወደዛ ሄደው የሚሰሩ ነበሩ። እነዚህ ሰዎች ኢሚግራንትስ ናቸው። ኢሚግራንት ጠል የሆነ ካምፔን ተደረገ፣ እንቅስቃሴ ተጀመረ አጌንስት ኢሚግራንትስ ማለት ነው እና ብዙ ሰዎች ሞተዋል። የሚታወቁ እንኳን ኢትዮጵያውያን 5 ሞተዋል። የሞዛምቢክ ሰዎችም 5 ሞተዋል። ሌሎችም እንደዚህ የሞቱባቸው አሉ። እንቅስቃሴው ቀላል አልነበረም። ከፖሊስ ቁጥጥር ውጭ ነው የሆነው እና ሰዎች ሞቱ፣ ሰዎች ተጎዱ። የቆሰሉ ብዙ ናቸው፣ የሞቱም ብዙ ናቸው። ይሄ ሆነ። እሱ ብቻ አይደለም፣ ኢሚግራንቶቹ ይውጥልን ተብሎ አሁን ደግሞ በተለይ አብዛኛው እዛ የነበረው ኢሚግራንት ከወጣ በኋላ ግሮሰሪው ባዶ ሆነ፣ ተዘጉ። አብዛኛው የንግድ ተቋም ተዘጋ። ሸጦ የሚሄድ ሸጦ ሄደ፣ ቤቱ የሚዘጋ ቤቱ ዘጋ። ሲዘጋ ደግሞ ሌላ ቀውስ ተፈጠረ። ዋጋ ከፍ አለ ማለት ነው። የዋጋ ግሽበት አጋጠመ። የሳውዝ አፍሪካ መንግስት መቆጣጠር ከሚችለው በላይ ሆኖበት ጭንቅ ላይ ነው ያለው። አንድ የምንማረው ከዚህ ሀገርህ ነው እንጂ ከሀገርህ ውጭ ስትሄድ ጥገኛ ነህ። ህዝቡ ዜጋው እስከፈቀደልህ ጊዜ ብቻ የምትኖር፣ እስካልፈቀደልህ ደግሞ ወጥተህ የምትሄድ፣ አልሄድም ካልክ ደግሞ ሞትም ጭምር የሚያገኝህ ይሆናል። አንዱ ትልቅ መማር ያለብን ከዚህ ማንም ቢሆን ይህንን ሸው የሚሰማ መማር ያለበት ይሄን ያንተ ያልሆነ ሀገር ያንተ አይደለም፣ ሀገርህ ነው ሀገርህ። ለዛ ነው ሀገሪቱ ሲበትናት እያንዳንዱ ብሔር ብሔረሰብ አንድ ላይ ሆኖ መታገል አለበት እያልን ያለን። የብሔር ብሔረሰቦች ስራ ነው መሆን ያለበት። ኢትዮጵያ በእያንዳንዱ አካባቢ እሳት እየነደደች ያለች የፍትህ ያለ እያሉ ነው። ፍትህ ነው እየፈለገ ያለው ሰው። ስርዓት መያዝ አለበት። ለሁሉም እኩል መሆን አለባት። አንዱ ቀጥቃጭ አንዱ ተቀጥቃጭ መሆን የለበትም ነው። ትክክልም ናቸው ደግሞ። ይሄ ነው ጥያቄው ኢትዮጵያ ውስጥ። ወደ ሳውዝ አፍሪካ ስመልሳችሁ ሳውዝ አፍሪካ በጣም ኃይለኛ ክራይሲስ እስካሁን ድረስ እንደዛ ነው ያለው። አሁን ችግሩ የሆነው የዋጋ ግሽበቱ ነው። ሰው ስለወጣ ተመልሶ ሄደ። አብዛኛው ሀገር አላቸው እያሉ ቡርኪና ፋሶም እነ ማሊ ዜጎቻቸው ተቀብለው ሀገር አላቸው። የነሱ ሰዎች ሲመጡላቸው ጥሩ መሪዎች ሲመጡላቸው ይሄዱም አሉ። ኢትዮጵያ ውስጥ ያለው እሳት ከሌላ ሀገር ሄደህ የምትገባበት እሳት አይደለም። ያን ያክል የምትደፍርበት አይደለም። ከቤት እንደወጣህ የምትቀርበት ሀገር ሆኗል ኢትዮጵያ። አሁን ዶክተር ቴድሮስ በኢትዮጵያውያንና በሌሎች ዜጎች ሳውዝ አፍሪካ ላይ እየተደረገ ባለው በጣም አዝኛለሁ። የዓለም ጤና ድርጅት መሪ ነው። ስለዚህ በኢትዮጵያውያንና በሌሎች ላይ የህይወት ዋጋ እያስከፈለ የጤናም ችግር እያስከተለ ስላለ ስለሚመለከተው ይህንን አወጣ። ትክክል አይደለም። የሳውዝ አፍሪካ መንግስት ቶሎ ይህንን ነገር ማስቆም ይኖርበታል። ዋጋ ያስከፍላል፣ ሀገሪቱን ዋጋ ያስከፍላል እና 5 ኢትዮጵያውያን
ሞተዋል። አምስት የሞዛምቢክ ዜጎችም ሞተዋል። ሌሎቹም ሞተዋል፣ ተጎድተዋል። ይሄ ትክክል አይደለም ነው የዶክተር ቴድሮስ ጽሁፍ። ኤክስ ላይ የጻፈው ነው፣ የድሮ ትዊተር ላይ ማለት ነው። የደቡብ አፍሪካ መንግስት ግን መልስ ሰጥተዋል። ትክክል ነው። ዜኖፎቢያ የሚባል የመጤጠል ጥቃቶች ተደርገዋል እና ዶክተር ቴድሮስም ልቤ ተሰብረዋል በዚህ ዜና ብለው መጻፋቸው አይተናል። ነገር ግን ዶክተር ቴድሮስ የተዛባ መረጃ አስተላልፈዋል ብለው ይከሳል። የተዛባ ያለው 5 ኢትዮጵያውያንና 5 የሞዛምቢክ ዜጎች ሞተዋል የሚል እውነት ሆኖ የሞዛምቢክ ዜጎችም በመጤጠል ሰልፈኛ የተገደሉ መሆናቸው አምኖ ኢትዮጵያውያን ግን የኢትዮጵያውያን አሟሟት ግን የገለጹበት መንገድ የተሳሳተ ነው። መጤጠል ካምፔይን ወይ ሰልፍ አልገደላቸውም ኢትዮጵያውያን። እነዚህ ኢትዮጵያውያን የተደራጀ ወንጀል ሲፈጽሙ የነበሩ ናቸው ይላል። ሁለት አውቃለሁ እንደዛ በዜና ደረጃ የማውቃቸው 2 ኢትዮጵያውያን ከኢትዮጵያውያን ወንድሞቻቸው ሰው እያፈኑ ብር ሲቀበል የነበሩ ሰዎች አውቃለሁ። ኢትዮጵያውያን እንደዛ እንደነበሩ። ነገር ግን ኢትዮጵያውያን በእንቅስቃሴው አልተገደሉም ብሎ እንደው በጭፍን መናገር ግን ትክክል አይደለም። ቀድመንም እኛ በዜና እያስተላለፍነው ስለነበረ ኢትዮጵያውያንም ጭምር ተገድለው እንደሆነ አስተላልፈናል። ለመካድ ያደረጉት መንገድ ነው። ግን ይህንን ይላል የሞዛምቢክ ዜጎች ትክክል ነው። ኢትዮጵያውያን ግን የተደራጀ ወንጀል ሲፈጽሙ የነበሩ እንጂ በመጤጠል ሰልፈኛ የተገደለ ኢትዮጵያዊ የለም። እንደዚህ አይነት የተዛባ መረጃ ሌላ ጊዜ እንዳይተላለፍ ብሎ ይገስጻል። ሌላ ጊዜ እንዳይተላለፍ እና በቅርቡም ስደተኞችን በሚመለከት እና የነበረው አመፅን በሚመለከት ሀገሪቱ ያጋጠማት ችግር በአጠቃላይ ለደብሊውኤችኦ ዶክተር ቴድሮስ ለሚመሩት ተቋም ይፋ ለማድረግ እየተዘጋጀን ነው ይላል ፕሬዚዳንቱ። የውጭ ጉዳይ ሚኒስትር የሀገሪቱ ይህንን ሪፖርት ለማድረግ እያዘጋጀን ነው ይላል። ለዚህ እውነታውን ይዘንላችሁ እንመጣለን፣ የተዛባ መረጃ ግን አታስተላልፍ ነው ያሉት። እውነት ለመናገር ፓርሻሊ የሆነ ማለት መታረም ያለበት ኢትዮጵያውያን ሆነው በኢትዮጵያውያን ላይ ጭምር እየጨከኑ ሰው እያፈኑ ብር ሲቀበሉ የነበሩ ሰዎች በዜና በኢትዮጵያ ሚዲያዎችም ጭምር ተላልፈው እንደነበር እናውቃለን። ይሄ ትክክል ነው። ግን በሰልፈኛው የተገደለ ኢትዮጵያዊም አሉ። ስለዚህ ዶክተር ቴድሮስም ተሳስቷል የሚል እምነት የለኝም። ነገር ግን ሁለቱም በዚህ መልኩ ተመላልሰዋል የሚል ዜና ለማስተላለፍ ነው ማለት ነው የተወቀሱበት የተከሰሱበት ያል ነው።